ሰላም ሰላም እንዴት ናችሁ ውድ ፋሚሊ? ያው ዛሬ ቪዲዮአችን ደግሞ የምናየው ምንድነው ሀላ ላይ በደንብ በርትታችሁ ለመስራት ኢንቫይቴሽን የምታገኙበት መንገድ ምንድነው? እሱም አንድ ቲክቶክ ብለናል። ቲክቶክ ላይ እንዴት አድርጋችሁ ነው ፊታችሁን ሳታሳዩ ቪዲዮ ፖስት የምታደርጉት እና ደግሞ እንዴት ነው ፊታችሁን ሳታሳዩ ላይቭ መግባት የምትችሉት የሚለውን ነገር በዚህ ቪዲዮ ማስረዳችሁ ይሆናል ማለት ነው። በደንብ በርትታችሁ የምትሰሩ ከሆነ ከምር ነው የምላችሁ በጣም ብዙ መንገድ ቀላል ነው ያለው። በጣም ደጋግም እየነገርኳችሁ ነውና መጀመሪያ የሚያስፈልገን ነገር ምንድነው? ያው ለአንዳንድ ነገሮች እንዲሆነን ይሄ ስክሪን ሪከርደር ብናወርደው በጣም ጥሩ ነው። ይሄው ስክሪን ሪከርደር የስልካችሁ የሌላችሁ ፕሌይ ስቶር ላይ ሄዳችሁ ስክሪን ሪከርደር ብላችሁ ታወርዳላችሁ። which means አሁን ሪከርድ እያረኩበት ያለውበትን አፕሊኬሽን ማለት ነው። ምክንያቱም የስልካችሁን ስክሪን ሪከርድ ስታደርጉ ስለሚጠቅማችሁ ማለት ነው። ከዛ በኋላ እንዴት አድርጋችሁ ነው ሪከርድ የምታደርጉት፣ የሰው ድምጽ እንዴት ነው ተጠቅማችሁ የራሳችሁን ቪዲዮ ፖስት የምታደርጉት የሚለውን ነገር በቻልኩት መጠን አሳጥሬ ለማስረዳት ሞክራለሁ። ቪዲዮውን እስከ መጨረሻ እንደምታዩት ተስፋ አደርጋለሁ። ለቤቱ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ አድርጋችሁ ደወል ምልክት አብሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ጀምሩልኝ። ስለዚህ ምንድነው የምናደርገው? ቀጥታ መጀመሪያ ቲክቶክ ቪዲዮ መስራት እስከፈለግን ድረስ ከቲክቶክ የምንወስዳቸው አይዲያዎች ይኖራሉ። ከቲክቶክ የምንወስዳቸው አይዲያዎች ምን አይነት ናቸው የሚለውን ነገር እናያለን ማለት ነው። ስለዚህ እኔ በቅርቡ ጊዜ ለእናንተ ለማሳየት ያዘጋጀሁት ቻናል ነበረ ፎሎ ያደረግኩት፣ እሱ እናያለን። ያው በዚህ አጋጣሚ ቲክቶክ ስትሰሩ ይሄ ነገር ያለ ነው። ይሄ 10 ምናምነኛ አካውንቴ ነው። እንደዚህ አካውንት ዋርኒንግ ምናምን ሲለኝ ማለት ነው። ያው ባን ሊያደርጉት ይችላሉ። ብዙ አካውንት ነው ያለኝ። በቃ በዛም ስለምሞካከር ስንሄድ ምንድን ነው የምናየው ዛሬ ያው በቅርቡ እንዳገኛቸው ላይክ ላይ ያስቀመጥኳቸው እነዚህን ሁላ የምታዩቸው ቪዲዮዎች ፌስለስ ናቸው። እዚህ ጋር የምታዩት ቪዲዮ ፌስለስ ነው። ከዚህ ላይ አንደኛው ላይ ካለው መጀመር እንችላለን። ፌስለስ ነው። ስለዚህ እነዚህ ፌስለስ ቪዲዮዎች ታዲያ እንዴት ነው የተሰሩት? እዚህ ጋር እዩት። በተለይ እንደዚህ አይነት ቪዲዮ ደግሞ በጣም አሪፍ ነው። እዚህ ጋር እንደምታዩት ቪዲዮ ማለት ነው። እዚህ ጋር ይሄን ሁሉ እነዚህ ፌስለሶች ናቸው። ምንድነው የሚያሳዩት? ወይ የባይናንስ ላይ ያለ ዶላር ነው፣ ወይ የቴሌብር ነው፣ ወይ የምናምን ነው። እንደዚህ አይነት ባላንሶችን እያሳዩ ስለ ስራው አንዳንድ ነገሮችን ማስረዳት ይሆናል ማለት ነው። ፌስለስ በዚህ መልኩ ትሰራላችሁ። እስኪ አንድ ጊዜ ገባ ብለን እንየው ማለት ነው። ለምሳሌ ይሄንን ቪዲዮ እንየው። ይሄኛው አካውንት የኔ ነው። እኔ ለእናንተ ለማሳየት ብዬ የከፈትኩት አካውንት ነው። አዲስ ነው። ገና 8 ፎሎወር ምናምን ነገር ያለው ቪዲዮ ራሱ በደንብ ፖስት አላረኩበትም። እንደምታዩት ደግሞ ቫይራልም ያን ያክል የተጋነነ ቫይራልም የለውም። 600 ምናምን ነው። እንደዚህም ደግሞ 6 ላይ የሚቆምም አለ። ይሄ ያለ ሀላን ራሱን ፖስት አድርጌዋለሁ። ያው ባን ቢያደርጉኝም የራሱ ጉዳይ ብዬ ማለት ነው። ብዙ የምጠቀምበትም አካውንት ስላልሆነ እናንተ ግን ጥንቃቄ ማድረግ ይኖርባችኋል። እኔ እነዚህ ነገሮች ሰራ ምንድን ነገር አለ አይደለ? መጀመሪያ ያደረግኩት ነገር ምንድነው? ሰርች ባር ላይ ሄጄ ኦንላይን ወርክ ብዬ ነው ሰርች ያደረግኩት። ኦንላይን ወርክ ብዬ ሰርች አደረግኩኝና ከዛ የሆነ እንደዚህ ሰርች ስታደርጉ ይመጣል። ማንኛውም ሰው ሊሰራው ይችላል ነበር። ነገር ግን ያ በጣም የሚገርም አጋጣሚ ነው። አልጠበቅኩትም። የራሴ ቪዲዮ መጣልኝ ሰርች ሳደርግ እናንተ ለማየት። ዋው ይሄን ያክል ፌመስ እንደሆንኩኝ አልጠበቅኩም ነበረ። እንደዚህ አይነት ቪዲዮ ናቸዋል። እንደዚህ አይነት ቪዲዮ አሁን የዚህን ልጅ ዲዩት አድርጋችሁ መስራት ይችላል። አሁን ይሄ ልጅ ስንት ቪው እንዳለው ቪው ራሱ በጣም ቪው ብዙ ቪው አለው። ሁሉንም የሚሰራቸው ቪዲዮዎች ደግሞ እንደዚህ ፌስለስ ናቸው። አሁን ለምሳሌ የዚህ ቪዲዮ ቪው ራሱ ወረድ ብለን ብናየው ኦልሞስት ወደ 800,000 ነው ያለው። እዚህ ጋር የሚታያችሁ ከሆነ ፊቴን አሳይቼ የማላገኘውን ቪው ይሄ ልጅ አግኝቶታል። ያው እዚህ ጋር ልላችሁ የምታያችሁ ከሆነ ከታች እና ይሄ ምን አድርጎ ነው? ምንም አላደረገም። ይሁት እንደዚህ ያደረገ ስክሪንሾት ላይ ገባ ደረሰ። ቪዲዮ እናንተ ጋር ከደረሰ በህይወት ዘመናችሁ ብር ሪል መሆኑን ያሳየው። ከዛ በኋላ ድምጹን ደግሞ የዚህ ልጅ ዲዩት አድርጎ ነው የሰራው። ቀላል ድንገት ይሄ ቪዲዮ እናንተ ጋር ከደረሰ በህይወት ዘመናችሁ አንድ ቀንም ዶላር ሰጣችሁ የማታውቁ ሰዎች ካላችሁ በሺዎች የሚቆጠሩ ዶላሮችን ይሄን ያክል ቀላል። ታዲያ ይሄ ልጅ የተጠቀመው ነገር ምንድነው? የዚህን ከታች ያለውን እናንተም ለመስራት እንደዚህ አይነት ነገር ለመስራት ከታች እዚህ ያለውን ድምጽ ምልክት ነካላችሁ አይደለ? እንደዚህ ይወስዳችኋል። ከዛ ቀጥታ የምታደርጉት ምንድነው? ቀላል ነው። በጣም ቀላል። ያው ዩዝ ሳውንድ ትሉታላችሁ። ዩዝ ሳውንድ ስትሉት ምን ያደርጋችሁ? እንደዚህ ወደ ምትቀርጹበት ቦታ ይወስዳችኋል። የምትቀርጹበት ቦታ ላይ እንደዚህ ይከፍትላችኋል አይደለም? የሚቀረጽ ፊት ለፊታችሁ ካለ ስልክም ምናምንም ካለ ትቀርጻላችሁ። ካልሆነ ደግሞ የተቀረጸ ካለ ደግሞ እዚህ ላይ ነክታችሁ ቪዲዮ ሲያመጣላችሁ ከዚህ የፈለጋችሁትን ቪዲዮ ፖስት አደርጋላችሁ ማለት ነው። አሁን ከሱ ጋር ማች የሚያደርግ አንድ ቪዲዮ ታዘጋጃላችሁ። ለምሳሌ አሁን ዝም ብዬ አሁን እኔ ይሄንን ብነካው፣ ለምሳሌ ይሄኛውን ብነካው
የራሱ ድምጽ ይኖራል። ድንገት ይሄ ቪዲዮ እናንተ ጋር ከደረሰ በህይወት ዘመናችሁ አንድ ቀን የሆነ ነገር እያሳየው ቢሆን ኖሮ እኔ የሆነ ነገር እያሳየው ቢሆን ኖሮ ደረሰኝ ወይ ደግሞ ጽሁፍ ወይ ደግሞ አሰራሩን እያሳየው ከሆነ በጣም የተሻለ ነው። ወይ ብዙ የዊዝድሮ የተደረገበት ደረሰኝም ሊሆን ይችላል። ብዙ ነገር እያሳየው ቢሆን በጣም አሪፍ ነው። ይሄ ዝም ብሎ ፎቶ ብቻ ነው የሚሆነው። ስለዚህ በዛ መልኩ ስትሰሩ አይታችሁታል። ልክ የልጁ ቫይራል እንደወጣለት እንደዛ ቫይራል የመውጣት እድል በጣም ነው ያለው። በጣም እነዚህ ሳውንዶች ደግሞ በጣም ብዙ ነው የምታገኙት። የዚህ ልጅ ቪዲዮ ላይ ራሱ ስክሮል ብናደርግ ሌላ ሳውንድ ይመጣል። ሌላው ከእንቅልፉ ተነስቶ ይሄ ደግሞ በጣም አሪፍ ሳውንድ ነው። ሌላው ከእንቅልፉ ተነስቶ ወደ ስራ ሲሄድ ያንተ ስልክ ግን 15 እና 20 እንደዚህ አይነት ብሎ እናንተ ራሳችሁ መናገር ባትችሉ ራሱ በእነዚህ ሰዎች ቪዲዮ ዲዩት አድርጋችሁ መስራት ትችላላችሁ። ይኸው እዚህ ጋር ትገባላችሁ። ከዛ እንደዚህ ይመጣላችኋል አይደለ? አሁንም ዩዝ ሳውንድ ነው የምትሉት። እነዚህ ሁላ ሰዎች የእሱን ድምፅ ተጠቅሞ የሰሩ ሰዎች ናቸው። እዚህ ጋር የምታዩዋቸው በጣም ብዙ ሰዎች ናቸው የተጠቀሙበት። ተመሳሳይ ነገር አሁንም እዚህ ጋር ዩዝ ሳውንድ ብላችሁ ማስገባት ትችላላችሁ። አስፈላጊ ከሆነ እኮ ምንድነው የምታደርጉት? ቀለል ያለ ነገር ማለት ዩዝ ሳውንድ ትሉታላችሁ አይደለም? ድምፁ ይጠፋል። ያው አሁን የኔ ድምፅ ያጠፋባችኋል ስለምከፍተው ማለት ነው። ፊታችሁንም አሳይታችሁ ዲዩት ማድረግ ትችላላችሁ። ዲዩት ማለት ያው እንደዚህ ልክ እንደዚህ ማለት ነው። ያው አሁን እኔ እዚህ ቪዲዮ ላይ ገብቻለሁ አይደለ? ሪከርድ ባረገው የልጁ ድምፅ ነው የሚመጣው። ሌላው ከእንቅልፉ ተነስቶ ወደ ስራ ሲሄድ ያንተ ስልክ ግን 15 እና 20 ዶላር እየሰራ ሲጠብቅ ምንድን ነው የሚሰማ? እንደዚህ አይነት ገንዘብ ማግኛ መንገዶች የሚመቿችሁ ከሆነ የኔ የቲጂ አካውንት እዚህ ጋር ዩዘር ኔም አለ። ሰርች አድርጉትና ሃይ በሉኝ። አሰራሩን አሳያችኋለሁ። ይመቻል። በቃ ቀለል ያለ ነገር ነው የምታደርጉት። ያው እኔ ዝም ብዬ እናንተ ለማሳየት ጀስት ያክል ነው። እንደዚህ ብላችሁ የሰው ቪዲዮ ላይ ዲዩት አድርጋችሁ ብትሰሩ ራሱ ድምፁን ብቻ ራሱ ተጠቅማችሁ መስራት የምትችሉበት አጋጣሚ አለ ማለት ነው። ሌላኛው መንገድ መስራት የምትችሉበት ምንድነው? አሁንም ስቲል ፊታችሁን ማሳየት ኖርማል ከሆነ ምንም እንትን ማይላችሁ ሰው ማለት ነው። ለምሳሌ ማንኛውም ሰው ሊሰራው ይችላል። እዚህ ጋር አሁን ለምሳሌ ይሄ የኔ ቪዲዮ መጣላችሁ አይደለም? በእኔ ቪዲዮ መስራት ትችላላችሁ። አንደኛ ድምፄን መጠቀም ትችላላችሁ። ሁለተኛ ደግሞ እዚህ ከታች ላይ ገብታችሁ ዲዩት ሚል ይመጣላችኋል። ዲዩት አድርጋችሁ መስራት ትችላላችሁ። ዲዩት ለማድረግ ምንድነው የምታደርጉት? ሰርች ማድረግ ያው ይሄ ማለት የሼር ቀስት ምልክቱን ስትነኩት ዲዩት አድርጉ ሚል ይመጣላችኋል። እዚህ ጋር አካባቢ ወደ ጎን አሳልፋችሁ ይኸው እዚህ ጋር ዲዩት አድርጉ ይላችኋል። ቆይ ላሳያችሁ። ዲዩት ማድረጊያ ይሄ እዚህ ጋር አላችሁ። ዲዩት ሚለውን ከነካ ነው ምንድነው የሚያደርገው? ቀጥታ ራሱ ካሜራ ይከፍትልና ቪዲዮን በአንድ ሳይድ ያዘጋጅልናል። አዳምጡት ብለን የራሳችንን ቴሌግራም ዩዘር ኔም ራሱ ማስቀመጥ እንችላለን። በዛ መልኩ በጣም ብዙ የሰሩ ልጆች አሉ፣ በጣም ከምታስቡት በላይ። ስለዚህ አንደኛውም በዚህ መንገድ ፊታችሁን ማሳያት ኖርማል ከሆነ በዚህ መንገድ ትሰራላችሁ። ካልሆነ ደግሞ እንደነገርኳችሁ የስልካችሁን ስክሪን ሪከርድ አድርጋችሁ ሀላይ ሰበሰባችሁት ፖይንት ሊሆን ይችላል፣ ዊዝድሮ ያደረጋችሁበት ስክሪንሾት ሊሆን ይችላል፣ የሌላ ሰውም ስክሪንሾት ሊሆን ይችላል። ብቻ ዋሬቨር ስክሪንሾት አድርጋችሁ የብር መጠን ወይ ደግሞ ጽሁፍ ስለ ስራው ባጭሩ የሚገልጽ እንደዚህ አድርጋችሁ ፖስት ማድረግ ትችላላችሁ ማለት ነው። አሁን ደግሞ ወዴት እንገባለን? ወደ ላይቭ እንግባ። ታዲያ ላይቭ ውስጥ እንዴት ነው ፊታችን ሳናሳይ መግባት የምንችለው የሚለውን ነገር ደግሞ ላሳያችሁ ማለት ነው። ያው የቪዲዮ ክሊር ነው ብዬ አስባለሁ። በቻልኩት መጠን ለማብራራት ሞክሬያለሁ። ሳውንዱን ተጠቅማችሁ መጀመሪያ ስልካችሁ ላይ የሆነ ነገር ሪከርድ ታደርጋላችሁ። ቀለል ያለ ነገር ሪከርድ አድርጋችሁ እንትን ማድረግ ትችላላችሁ። ለምሳሌ አሁን እኔ እዚህ ጋር እንደምታዩት የስልኬን ስክሪን እንደዚህ አድርጌ በሁለተኛ ስልኬም ሪከርድ ማድረግ እችላለሁ። እዚህ ጋር የሆነ አፑን እየከፈትኩኝ ምናምን የሆነ ነገር እያደረግኩኝም ልፖስት እችላለሁ። ሞር አፑን ባታሳዩት በጣም ጥሩ ነው፣ ለሴፍቲም ለባንም ማለት ነው። ደረሰኝም እያሳያችሁም ሊሆን ይችላል። ብቻ ዋሬቨር እንደዚህ አይነት ነገሮችን እያደረጋችሁ መስራት ትችላላችሁ። ስትሰሩ በቃ በጣም ቀላል ነው። የሆነ ስክሪንሾት ቀለል ያለ ስክሪንሾት ተጠቅማችሁ መስራት ትችላላችሁ። ለምሳሌ አሁን ይሄ ፎቶ ነው አይደል? ይሄ ፎቶ ስክሪንሾት አለ። እንደዚህ አድርጋችሁ እንደዚህ ይሄን ፎቶ ብቻ አነስታችሁ አስቀምጣችሁ ጽሁፍ አድርጋችሁ ቮይሱን ተጠቅማችሁ ፖስት ታደርጋላችሁ። ዴዲኬትድ መሆን ይኖርባችኋል። በሁለት ቪዲዮ ቫይራል የሚባል ነገር የለም። የኔን ቪዲዮ ራሱ አይታችሁታል፣ 600 ምናምን ላይ ነው። ገና ፖስት ስታደርግ ግን ቫይራል የመውጣት እድሉ በጣም ትልቅ ነው እና አካውንታችሁም ደግሞ ዋርኒንግ ሊሰጣችሁ ይላል። ይህንን ማወቅ ይኖርባችኋል። የኔ መጀመሪያ አካውንት አይታችሁ ያስባሉ። ይሄ ዋርኒንግ ያለው አካውንት ነው። በጣም አሪፍ የነበረ አካውንቴ ነው። ዋርኒንግ የተሰጠው አካውንቴ ነው። እንዲያውም እኔ ስለ ኦንላይን ስራ አይደለም ማወራበት፣ ዝም ብዬ ቀልድበታለሁ፣ ሀሳቤን ሼር አድርግበታለሁ ምናምን ነገር ነውና ላይቭ ስለምገባበት ግን ዋርኒንግ ተሰጥቶኛል። ስለዚህ እዚህ ጋር ስትሰሩ እናንተም
ቀለል አድርጋችሁ ይሄ ራሳችሁን አልችለውም ምናምን ብላችሁ መገደብ አይኖርባችሁም። በጣም በቀላሉ መስራት ትችላላችሁ። ሞር ደግሞ እዚህ ላይ ቲክቶክ ላይ ደግሞ ራሱ ቱቶሪያል ሰርች ማድረግ ትችላላችሁ። አሰራር፣ ቪዲዮ ፖስት አደራረግ፣ ኤዲት አደራረግ፣ ዩቲዩብ አለ ምናምን አለ። ራሳችሁ ማስተማር በደንብ አድርጋችሁ ትችላላችሁ ማለት ነው። ሌላ ደግሞ ምንድነው ላይቭ ስትገቡ እዚህ ጋር የላይቭ ቀስት ምልክቷን ነው አይደለ? 1000 ፎሎወር ካላችሁ ላይቭ መግባት ትችላላችሁ። ቀስት ምልክቷን ነው የምትነኩት አይደለ? ሌትስ ጎ። ቀስት ምልክቷን ነካን። ስንገባ እንደዚህ ምንድነው ካሜራ ይከፍትልናል። ካሜራ ከፈተልን አይደለ? እዚህ ካሜራ ከከፈተልን በኋላ ምንድነው የምናደርገው እኛ ፊታችንን ሳናሳይ ነው ላይቭ መግባት የምንፈልገው። ላይቭ የሚለውን ግን መጀመሪያ እነካለን። ላይቭ የሚለውን ነካን። ከዛ በኋላ እንደዚህ ያመጣልናል። እናንተ እዚህ ጋር ቀጥታ የት ነው የምትገቡት? ኢፌክት ላይ ትገባላችሁ ማለት ነው። ካሜራ ጎ ላይቭ ከማለታችሁ በፊት ኢፌክት የሚለው ጋር ከገባችሁ በኋላ እንደዚህ ያመጣላችኋል አይደለም? እዚህ ጋር ባክግራውንድ ምናምን የሚለውን አንዱን ትፈልጋላችሁ። ይሄ ሙሉ ባክግራውንዳችሁን ከቨር ሊያደርግላችሁ የሚችል ይሄኛው መሰለኝ። ባክግራውንዳችሁን ከቨር የሚያደርግላችሁ አንድ ትፈልጉና እንደዚህ ታደርጉታላችሁ። ከዛ ይኸው እንደዚህ ይመጣላችሁ። አሁን እኔ ይሄንን እንደዚህ አድርጌ ፖስት ጎ ላይቭ ብለው ላይቭ ይገባል። ምንድነው የሚለው መስፈርቱ በቀን ኦንላይን አሪፍ ኦንላይን ስራ ምናምን ይላል። ትንሽ የሆነ አጀስት መደረግ ያለበት ነገር አለ። ይሄ እኔ ዝም ብዬ ለእናንተ ለማሳየት ያዘጋጀሁት ፎቶ ነው እንጂ እዚህ ጋር አይታችሁት ከሆነ በደንብ ጽድት ያለ ፎቶ ነው። ያው እኔን ግን አይመስልም። ከላይ አይታችሁት ከሆነ አሪፍ ኦንላይን ስራ ምናምን የሚላል እዚህ ጋር አይታችሁት ከሆነ መስፈርቶቹም እዚህ ጋር ተቀምጠዋል። ከታችም ዩዘር ኔም ተቀምጠዋል። ስለሸፈናችሁ ነው እንጂ በዚህ መልኩ ታረጉና ጎ ላይቭ ካላችሁት ላይቭ ያስገባችኋል። ግን እዚህ ጋር አንድ ነገር ማወቅ ያለባችሁ ነገር ምንድነው ባነሩ ፊት ማድረግ አለበት። በቃ ይሄ ሙሉ በደንብ መታየት መቻል አለበት። በደንብ መታየት ስላችሁ ምንድነው ይሄ መሆን አለበት። ሶሪ ቲክቶክ ላይ ሆኜ ሪከርድ ማድረግ ስለማልችል ነው። ድምጽ ያጠፋብኛል። ማይክ ስለሚጠቀም ቲክቶክም ራሱ ድምጽ ያጠፋብኛል። ስለዚህ በዛ መልኩ ላይቭ ትገቡና እናንተ ማውራታችሁን ትቀጥላላችሁ። ማስረዳታችሁን ከታች የሚመጡትን ሰዎች ወደ ቴሌግራም ጋይድ እያደረጋችሁ ማስገባት ትችላላችሁ። ከምንም በላይ ግን ቪዲዮ ፖስት እንድታረጉኝ አበረታታችኋለሁ በደንብ። ምክንያቱም እኔ ጋር ራሱ በጣም ብዙ ቪዲዮ የሞከሩ ልጆች ነበሩኝ። እዚህ ጋር ልጅ አንዷ ልጅ ያሊሃ የምትባል ልጅ እዚህ ጋር ቪዲዮ ፖስት አድርጋለች። ወደታች ወረድ ካለን ብዙ ይኖራሉ የኔ ልጆች ኦንላይን እንደዚህ ኦንላይን ስራን ፕሮሞት ለማድረግ የሚሞክሩ ዛሬ 27ኛው ላይ የሆነ በጣም ብዙ ልጆች ይኖራሉ። ስለዚህ እናንተም በዛ መልኩ ቪዲዮ ፖስት ማድረግ ከቻላችሁ በጣም አሪፍ ነው። ሴቭ የሆነ ለእናንተም ተሰው ማምናችሁ እንዲመጣ ምናምን ፊታችሁን ማሳየት ምንም የሚከብድ ነገር የለውም። ምን አገባችሁ እናንተ ስለ ብራችሁ ነው ማሰብ ያለባችሁ። ሰው አለ አላለ ምን ያመጣል? ምንም የእናንተ ህይወት ላይ የሚቀይረው ነገር እስከሌለ ድረስ ይህን ያክል ሼምድ መሆን የለባችሁም። እኔ እንኳን እዚህ ጋር እያለቃቀስኩኝ ራሱ ቪዲዮ ፖስት አድርጌያለሁ። የሚገርማችሁ ነገር ማለት ነው ያው እዚህ ጋር በቃ ኖርማል ምንም አይደለም። በቃ ቲክቶክ ቪዲዮ ፖስት ማድረግ ምንድነው? አይኔ ቀልቷል እያያችሁኝ ነው። እያለቀስኩኝ ነው ፀጉሬን ተበላሸብኝ ብዬ። ይሄን ተውትና ሌላ ስንት ሰው የሚገለፍጥም አለ ዝም ብሎ ማይረባ ነገር የሚሰራ ሰው። ያንን ራሱ ማየት ትችላላችሁ። እናንተ ብር እስካገኛችሁበት ድረስ ሰውን እስካልጎዳችሁ ድረስ ቲክቶክ ላይ ወጣችሁ ብትሰሩ ምንም አይጎዳችሁም። እና የላይቭን አሳይቻችኋለሁ። በደንብ ግልጽ ነው ብዬ አስባለሁ። የቪዲዮ ደግሞ እንዳልኳችሁ ዲዩቲ ያደረጋችሁ ሳውንድ ቀለል ባለ መንገድ ቪዲዮ ሪከርድ እያደረጋችሁ ሰልፊም እየገባችሁም ሊሆን ይችላል። እንደዚህ ታረጋላችሁ። ቀጥታ ዩዝ ሳውንድ ላይ ትገባላችሁ። ሳውንድ አድርጋችሁ ከፈለጋችሁ ፊታችሁን እያሳያችሁ መስራት ትችላላችሁ። ካልሆነ ደግሞ ፊት ለፊታችሁ ያለ ስልክ እንደዚህ ሪከርድ እያንቀሳቀሳችሁ የሆነ ነገር ማሳየት ትችላላችሁ። ቪዲዮ ሰርታችሁ አዘጋጅታችሁ ከዚህ ዝም ብላችሁ የሆነ ደረሰኙን ብቻ አስገብታችሁ መስራት ትችላላችሁ። በብዙ መንገድ አጋጣሚ የምትሰሩበት ኦፖርቹኒቲዎች አሉና በዛ መልኩ መስራት ትችላላችሁ። ካልሆነ ደግሞ ዩቲዩብ ላይ ገብታችሁ ፌስለስ አካውንት እንዴት ነው የሚሰራው ብላችሁ ብዙ ነገሮችን ሰርች አድርጉ። ለሞር ኤክስፒሪየንስ ደግሞ እንዳልኳችሁ እነዚህ አይነት ልጆች ምንድን ነው የሚጠቀሙት? እኔ አዛ ኤግዛምፕል ዛሬ ያነሳሁት ኖቫ የሚለው ልጅ ነው። ብዙ አሉ፣ በጣም እሱ ብቻ አይደለም፣ በጣም ብዙ አሉ። እዚህ ጋር የሱ ሪፖስት የሚያደርጋቸውም ይኖር ይሆናል። ኖቫ የሚለው በጣም በቅርቡ በጣም እያደገ ስላየሁት ነው። ይሄ ቪዲዮ እንዴት ነው የሚሰራው? ምንድነው ፊቱን አያሳይም። ከነዛ ተማሩ። ቪዲዮ ኤዲት አድርጋችሁ መስራት ቻሉ። ያው በቻልኩት መጠን ጥሩ ነገር አስተምራችኋለሁ ብዬ አስባለሁ። ከተመቻችሁ ቪዲዮውን ላይክ አድርጉት። ሞር እንዳብራራላችሁ ወይም ደግሞ አንድ ስቴፕ ሄዳችሁ የሚከብዳችሁ ነገር ካለ ደግሞ ኢንዲቪዥዋል አዋሩኝ። አሁን እንደነገርኳችሁ ቪዲዮ ሪከርድ አድርጋችሁ ስልካችሁ ላይ አዘጋጅታችሁ ስክሪንሾት ፎቶ አስገብታችሁ ለምሳሌ አሁን እዚህ ጋር ገብታችሁ እንደዚህ ፎቶ ዩዝ ሳውንድ ላይ ገብታችሁ
እንደዚሁ ሳውንድ ላይ ገብታችሁ እዚህ ጋር ፎቶ አንስታችሁም ሊሆን ይችላል። ከተነሳ ደግሞ እዚህ ከላይ ፎቶ የሚል አለ። ያነሳችሁትም ደረሰኝ ስክሪንሾት አድርጋችሁ የሆነ ጽሁፍ ጻፍ አድርጋችሁ ፖስት ብታደርጉስ አሪፍ ይንቀሳቀስላችኋል። ካልሆነም ደጋግማችሁ ፖስት አድርጉት። 10ም 5ም ሰው ታገኛላችሁ። ከምንም በላይ ደግሞ ላይቭ ስሩ። ላይቭ የፊታችሁን ብታሳዩ እና ብትሰሩ ጥሩ ነው። ካልሆነ ደግሞ ፌስለስን መስራት ትችላላችሁ ማለት ነው። ለነበረን ቆይታ በጣም አመሰግናለሁ። ይመቻችሁ።